በሙሉ የግደል ተገዳደል ትርክት አባቶርቢያዊ መንፈስ ይዞ የመጣው ይሄ ከለውጥ በኋላ የአማራን ብሔርተኝነት ኮንታሚኔት ያደረገው አባቶርቢያዊ መንፈስ የሶሻል ሚዲያ አባቶርቢዎች አሉት፣ እማቶርቢዎች አሉት። መሬት ላይ አባቶርቤ መሪዎችን ፈጥሯል። እማቶርቤ መሪዎችም ሊኖሩ ይችላሉ። ስማቸውን ስለማላቅ ነው። የሶሻል ሚዲያዎችን እማቶርቤዎች ግን እናውቃቸዋለን። 360 ውስጥ የሚሰሩት እነ እማቶርቤ ኢየሩስ በትዊተር ላይ ያንን የ360 ፕሮፓጋንዳ ይዘው የሚያራቡ እነ የእስክንድር ነጋ የባለቤቱ ዘመድ የሆነችው ልዩ እማቶርቤ ልዩ በጣና ሚዲያ የፕሮፓጋንዳ የህዝብ ግንኙነት ሆነው የተሾሙት እነ እማቶርቤ ማዶት ምናምን አይደል? የሶሻል ሚዲያ እማቶርቤዎች ተበራክተዋል። አባቶርቤዎቹ ብዙ ናቸው። እከሌ አካባቢ ከሌ ላይ ዝመት፣ አሁን ተነስተ ጦርህን እየመራ የከሌን አካባቢ ደምስስ ምንም ሳይዘገነ ናቸው። የ70 ሚሊዮንን ህዝብ ጣፈንታ በጥቂት ሃንድ ፉል ኦፍ ኢንዲቪጁዋልስ 5-6 በሚሞሉ ኢንዲቪጁዋሎች መዳፍ ላይ አስቀምጦ እንደፈለገ እሱ ሲፈልግ አማራ አለ፣ እሱ ሳይፈልግ አማራ የለም። እሱ ሲፈልግ ክልል ጠቅላይ ግዛት ነው፣ ደግሞ ልቡ ምናምን ከራራ አማራ ነው ምናምን። ፖለቲካውን በፈለግኩት መንገድ ካላሽከረከርኩት አማራነት ገደል ይገባል ይላል። አይ ፖለቲካውን እሱ በሚፈልገው መልኩ ሲመራው ደግሞ ከሱ በላይ አማራ የለም፣ የቤት አማራ ድርጅት መስራች ነው ምናምን አይነት ነገር፣ የአማራ ብሔርተኝነት ዘዋሪ ጠፍጣፊ ነው ምናምን ነገር። እና ይሄ መንፈስ ይሄ አባቶርቢያዊ መንፈስ በትክክል ለአማራው ህዝብ መጋለጥ አለበት። እኔ ብዙ ፕሮፓጋንዳ መስራት አልወድም። የተሰሩ ፕሮፓጋንዳዎችን ነው መቀለብሰው አንደኛ። ሁለተኛ ደግሞ እውነታውን አማራው ማወቅ አለበት። ምክንያቱም ይሄ የገደለ ተገዳደለ ትርክት አማራውን የት እንዳደረሰው እናውቃለን። የደም ናፋቂዎች፣ የግድያ ወትዋቾች፣ አባቶርቤና እማቶርቤዎች፣ የቲክቶክ እማቶርቤዎች፣ ድምፃቸው የተለሳለሰ ለህዝባቸው ፍጹም የሆነ ጥላቻ ያላቸው እማቶርቤዎች ቡሊ ሆነው ጭምር የመጡ አማራነት አማራ ብሔርተኝነት ቢፈርስ ሰርቴን ኢንዲቪጁዋል ሰርቴን ካታጎሪ ኦፍ ፒፕል ብቻ የሚጎዱ የሚመስላቸው ቤታቸውን አቃጥለው መሞቅ የፈለጉ አንዳንዶች ሳያውቁ የተሰረጉ ብልጽግናን ይዘው የፋኖን ትግል እንደግፋለን የሚሉ እቅድ ሲያወጡ ብልጽግና አብሯቸው እቅድ የሚያወጣ የፋኖ ትግል አያዋጣም የሚልህ መሳፍንት ባዘዘው ነው። ከፍ ያለው ፋኖ ከፍ ያለው ተሰዋም የሚልህ መሳፍንት ባዘዘው ነው። አንቺው ታሮጮ አንቺው ታመጩ የሆነ ትግል ድንግዝግዝ ያለ እሱን እያጠራን መሄድ እንጀምራለን። ለአንዳንዶቹ ተገቢውን ስም እየሰጠናቸው እንሄዳለን። እኔና አስሞርኩዞ ሰሞኑን የሚከፈቱ ፕሮፓጋንዳዎች ምናምን ይኖራሉ። ብዙ እሱ አያስጨንቀኝም። እኔና አማሮች እዛ ውስጥ እንደ ካታሊስት ሆናችሁ እንዳትሳተፉ። ግን እስኪ አንድ ጥያቄ ልጠይቃችሁ፣ በኋላም የምጠይቃችሁ ሌላ ጥያቄ አለኝ። እስኪ የቲክቶክ እማቶርቤ የምትሏቸው አሉ አይደል? አሁን በአፋድ ራሱን አፋድ ብሎ የአማራን ስም ሰርቆ አማራ ህዝባዊ ፋኖ ምናምን ድርጅት ብሎ የአማራን ስም ሰርቆ አማሮች ራሳቸውን ሊያድኑበት መሰብሰቢያ ጥላ አድርገው ሊገነቡት የፈለጉትን ድርጅት ሰነዳቸውን ሰርቆ ስማቸውን ሰርቆ በውስጡ ፋፍዴንን አሰርጎ የአባቶርቤው ፋፍዴን ማለት ነው። እሱን አሰርጎ ድብልቅልቅ ያለ ሲፈልግ ጠቅላይ ግዛታዊ ሲፈልግ ፓን ኢትዮጵያኒስት ሲፈልግ የሆነ አካባቢ መርጦ ሲፈልግ አማራ ምናምን እያለ 4-5 መጫወቻ ካርዶችን እያገላበጠ የሚጫወተው የአባቶርቤ መንፈስ የቲክቶኩን ቢያንስ እኔ ሰሞኑን ስላልነበርኩኝ ገለጥ እስኪ አርጉልኝ። እዚህ ቲክቶክ ላይ እማቶርቤዎችን እስኪ ስማቸውን ጻፉልኝ ከታች። የፋፍዴን እማቶርቤዎች፣ የተጋደሉ ጥሪ ጠማቂዎች፣ ደምህን ሳትመልስ ምናምን የሚል ናሬቲቭ ፈጣሪ እማቶርቤዎች ቀጥሉ፣ ጻፉ። እኔ ስለማላቃቸው ቤታቸውም ስለማልሄድ ስለሚቀፉኝ እናንተ ጻፉ። እማቶርቤ ከዛሬ ወዲህ እነዚህን ሰዎች እማቶርቤ እያላችሁ ነው የምትጠሯቸው።
ተነስና ሀብቴ ላይ ዝመት እማቶርቤ ከሊት ተነስና ሳሚ ላይ ዝመት አባቶርቤ ምናምን። እነዚህ እማቶርቤና አባቶርቤዎች በርካታ አይነት ፖለቲካ ነው የሚያራምዱት አይደል? ሞት፣ ግድያ፣ አማራው እርስ በርሱ ምናምን ቢጨፋጨፍ ጉዳያቸው ያልሆነ ማህበረሰብን እንደ ማህበረሰብ ተነስተህ ዝመት ምናምን ይላል። እነዚህን እማቶርቤዎች ሚዲያው ላይ አማራው ለይቶ ሊያስቀምጣቸው ይገባል። ይሄንን የእማቶርቤ ፖለቲካ ባጭሩ እየገረዝ ነው ካልሄድ ሶሻል ሚዲያ ላይ ኢሬሌቫንት የሆኑ አማራ ይሁኑ ሰው ይሁኑ የማታቋቸው ኮምፒውተር ይሁኑ ሰው ይሁኑ የማታቋቸው ሰዎች ጭምር ዛሬ አካባቢን ወክለው በአባቶርቢያዊ መንፈስ አማራውን ያጨፋጭፋሉ። እነሱ ምን አለባቸው? ተነስ ሀብቴ የሚባል ምናምን እንዲያርገህ ካላሳየኸኝ ምናምን ይላል። የአማራ ፋኖች የመጨረሻ ግባቸው ምን እንደሆን ታውቃላችሁ? ድል ካረጉ ተመልሰው የሚኖሩት እዛው ማህበረሰብ ውስጥ ነው። ኦኬ፣ ይሄ መታወቅ መቻል አለበት። የሚኖሩበት ማህበረሰብ ውስጥ ድል ቢያረጉ እንኳን አንገታቸውን ቀና አድርገው እንዳይሄዱ ዛሬያቸውን ብቻ ሳይሆን ነጋቸውን ለማጨለም ቤተሰቦቻቸውን አደጋ ውስጥ ለመክተት የሆነን አካባቢ የማዘንና የመቆዘም ስሜት ውስጥ በመክተት የተጠቃ ስሜት በመክተት ፋብሪኬት በማድረግ መደምደሚያቸው ብልጽግና ይምራን። ምንድነው የሚባለው? ምንድነው እሳት በሌለበት ጭስ አይታይም ነው አይደል የሚባለው? አልበላሽም ምን አመጣው እንደሚለው ብልጽግናን ይምራንን ምን አመጣው? መጀመሪያም ያቀድከው ያለምከው አንተው የፋኖ ደጋፊ፣ አንተው የትግሉ ፕላን አውጪ፣ አንተው የብልጽግና ደጋፊ አብረህ ታቅዳለህ፣ አብረህ ገንዘብ ታሰባስባለህ፣ ስልካቸውን ትሰበስባለህ፣ ለደህንነት መስሪያ ቤቱ ትሰጣለህ። እያንዳንዱ የስልክ ቅጂ ምናምን ተዘርግፎ ይወጣል። እኔ ዛሬ በወጡት የስልክ ቅጂዎች ላይ የተወሰነ የማሰማው ነገር ሊኖር ይችላል፣ ግን ደግፌው አይደለም። እንዲህ አይነት የስልክ ቅጂዎች ለምን ይወጣሉ? ለምን የሚወጡ ይመስሏቸዋል? ብልጽግናዎች አብረውን ፕላን ያደርጋሉ፣ አብረው ገንዘብ ያሰባስባሉ። የአማራ ፋኖ በገሌን እደግፋለሁ ስትል ጦርነት አያዋጣም የሚለውን አያሌው መንበርን ይዘህ ታቅዳለህ፣ ወይም አያዋጣም የሚለውን ይደራደሩ የሚለውን ኃይለ ኢየሱስ አዳሙን ይዘህ ታቅዳለህ። እነዚህ በስምና በግብር ስለሚታወቁ ነው የምናገረው። ሌሎች ግን በስምና በግብር የማይታወቁ ደግሞ በርካቶች አሉ። እነሱን ይዘህ ታቅዳለህ፣ ስልካቸውን ትሰጣለህ፣ የፋኖ አማካሪ ይሆናሉ። ማነህ ማነሽ አይታወቅም። ቄሱም ዝም መጽሐፉም ዝም። ከየት ነህ? ከዚህ ወረዳ። ከየት ነሽ? ከዚህ ወረዳ። መጨረሻ ላይ ግን የአማራ ትግል በአጠቃላይ ሚስጥሩ አደባባይ ነው። ይሄ እንዴት አይረብሸንም? መንግስት በዚህ ደረጃ ሪላክስ አድርጎ የዛሬ 6 ወር አንደኛውን ፓርት የሆነ ጊዜ ላይ ሌላኛውን ፓርት 1 ፓርት 2 ምናምን እየተደረገ እንዴት የአማራ ፋኖ ቅጂዎች ሊወጡ ይችላሉ? እንዲስ አይነት ትግል ባለም ላይ ያለው አለ? በትግራይ ጦርነት ወቅት ምን ያህል የስልክ ቅጂ ለሚዲያ ፍጆታ ውለዋል? ይሄ የሚያሳየው እኛ ውስጥ በፕሮፓጋንዳ የሚጠላን ኃይል፣ አማራውን የሚያጨፋጭፈው ኃይል፣ እንትን አካባቢ ተነስ እንትን ላይ ዘመት የሚለው ኃይል በእርግጥም የብልጽግና ቅርንጫፍ መሆኑን ነው የሚያሳየን። ባይ ኮኢንሲደንስ አይሆንም። ስለዚህ እነዚህ ኃይሎች የአማራውን የፖለቲካ ልፊያ ይኖራል በየትኛውም አደረጃጀት ውስጥ በህወሓት ትግል ውስጥ የፖለቲካ ልፊያ አይታችኋል። የኦሮሞ ትግል ውስጥ የፖለቲካ ልፊያ አለ። ኢትዮጵያ ውስጥ የተደረጉ የትጥቅ ትግሎች የሀፓ መኢሶን ምናምን እናሸንፋለን ምናምን እያለ ጀብሃና ሻቢያ በርካታ ሁሉም መኢሶን ራሱ ተበላልቷል። ወዝሊግ መኢሶንን አስበልቷል። ደርግ እርስ በራሱ ይበላላ ነበር። ፖለቲካ ውስጥ በተለይ የአፍሪካ ፖለቲካ አግሊ ነው። እንዲህ አይነት ነገሮች አሉ። የአማራው ግን አሁን የብሔር
ትግል ስለሆነ የምናደርገው በዚህ የብሔር ትግል ውስጥ እኛን መስለው አማርኛ የሚናገሩ ብልጽግናዎች ገብተዋል። የአባ ቶርቤ መንፈስ ይዘው ገብተዋል። የሚገርመው ማህበረሰቡ አንዳንዱ የሆነ አደረጃጀት የሚደግፍ ሌጂቲሜሲ ለእነዚህ ኃይሎች ይሰጣል። ይህንን ከውስጥ እስካላጠራህ አያሌው መንበሩ አማካሪም ተቃዋሚም ደጋፊም ምንም አርገህ እስከመጣህ ኃይለ ኢየሱስ አዳሙ ምን ችግር አለው ሐሳብ እኮ ነው ምናምን በሚል ቤቱ ገብተህ ለፋኖች ሞር ቅርብ ካደረከው ሐሳብ አይደለም። ጄኖሳይድ ውስጥ ያለ ማህበረሰብ ልሙጥ የሆነ ሐሳብ ነው ያለው። ከጄኖሳይድ መዳን ነው የሚደረጉ የፖለቲካ ውይይቶች። ለዚህ ነው ሴንሲቲቭ የሚሆኑት። የፓርቲ ፖለቲካማ ቢሆን ምን ችግር አለው? እንደነ ልደቱ አያሌው ሪላክስ አድርገን ከረባት አስረን ትንተና ምናምን እኮ እንሰጥ ነበር። የትምህርት ዝግጅትም ምንም አብዛኛው አማራ ጥሩ ነው። ይሄ ጄኖሳይድ የማስቆም ትግል ውስጥ በሐሳብ ነፃነት ስም ብልጽግናዎችን አሰርጎ የማስገባት መሳፍንት ባዘዘው ምን ችግር አለው? የፋኖን ትግል ባይደግፍም ግን ጎንደሬ እኮ ነው። ሂዛን ኢንዲቪጁዋል በገንዘብ ሊገዛ ይችላል። በርዕዮተ ዓለም ላይ ደግፍ ይችላል። ጦርነቱ እንዲቆም ሊፈልግ ይችላል። የአማራ ፋኖች እንዲደራደሩ ሊፈልግ ይችላል። ይሄንን አካል ይዘህ ፖለቲካ እየሰራው ነው የአማራ ፋኖ በጎንደር እዝን ነው የምደግፈው ብትለኝ አንተ አፋድ ወብልጽግና ነው የምልህ። ሰሞኑን ሀፕን ካረጉት ነገሮች ለመነሳት ያህል እንደው ትንሽ በጣም የገረሙኝን ነገሮች ለመግቢያ ያህል አስተያየት ልስጥ ብዬ ነው እንጂ ህዝቡ ላይ በአጠቃላይ ፕሮፓጋንዳ እየተሰራ ነው። የአማራ ብሔርተኝነት መሪውን በጠላፊዎች ተነጥቀናል። የፕሮፓጋንዳውን ማለት ነው። አንዳንዱ በዚሁ በጎንዮሽ እርስ በርስ አንድ አደረጃጀት እደግፋለሁ ይላል። ወይም ሚራባስ ፕሮፓጋንዳ ይሰራ ወይም ሚራባይ ፕሮፓጋንዳ ቅልበሳ ይሰራ። ሙሉ ሌሊት ዋና አማራ ቁጭ አርጎ መሪዎችን የስብዕና እርድ ሲፈጽም ሰዎች እኛ የምንቀለብሰውን ፕሮፓጋንዳ ጭምር በአጠቃላይ እንዳይሰሙና ህዝቡን የመበታተን አይነት ስራ የሚሰሩ እኛም ጋር አሉ። እሱ በሌላ ፕሮግራም የምንመጣበት ነው። ግን ደግሞ አሁን ይሄ በሌላ አደረጃጀት አለሁት የሚለው አካል እኛ ውስጥ የፖለቲካ ደናቁራን ምናምን ያው እሱን እንግዲህ እንዴት እያረምነው እንደምንሄድ አላውቅም። በአስቸኳይ ካልታረመ የምንደግፋቸው አደረጃጀቶች በተናጥል ይቀጠቀጣሉ። በተናጥል ማለት ነው። ዛሬ የአማራ ፋኖ በወሎ ይቀጠቀጣል፣ መሪ ወዳጆ ይቀጠቀጣል። ነገ የአማራ ፋኖ በጎጃም ይቀጠቀጣል፣ ዘመነ ካሴ ይቀጠቀጣል። ከነጎዲያ የአማራ ፋኖ በጎንደር ሀብቴ ይቀጠቀጣል። የሰሞኑ ደግሞ ያው አይታችሁታል፣ ሀብቴና ሳሚ ላይ በአጠቃላይ ነፍሰ ገዳዮች ተብለው እየደረሰባቸው ያለ ፕሮፓጋንዳ። ይህንን ፕሮፓጋንዳውን ካልቀለበስክ ምንም አያመጡም የሚል ፖለቲካ የት እንደሚያደርሰን አይተዋል። የገዳይና ያስገዳይ ትርክት ዛሬ ድረስ የአማራ ብሔርተኝነትን በሁለት እግሩ እንዳይቆም እንዳደረገው ሁላችንም እናውቃለን። አይ መሬት ላይ እኛ ጠንካራ ነን፣ ጎጃም ቤቱን ዘግቷል፣ ጎንደር እንደዚህ ነው፣ ሸዋ በዚህ ወጣ፣ ምንም አያመጡም። ፕሮፓጋንዳ ኢፌክት ባይኖረው ምንም ባያመጡ ሰዎች ለሰዓታት ቁጭ ብለው ፕሮፓጋንዳ አይሰሩም ነበር። በዓለም ላይ አብዛኞቹ ጄኖሳይዶች፣ አብዛኞቹ ጦርነቶች የሚመሩት በፕሮፓጋንዳ ነው። ናሬቲቭ ሴት ታረጋለህ፣ ተቃራኒውን ዲመናይዝ ታረጋለህ። ያ ዲመናይዜሽን የሰዎች ጭንቅላት እንደ ስፖንጅ ነው፣ በየጊዜው እየመጠጠው ይሄዳል። ነገ ሀብቴ ገዳይ ነው ቢባል ምንም የማይመስልህ ደረጃ ልብህ ይደርሳል ማለት ነው። ምክንያቱም ፕሮፓጋንዳው በደንብ ተሰርቶልሃል። ዘመነ ካሴ እዚህ ፕላትፎርም ላይ ሲሰደብ እኮ ኖርማል ነው አይደል? እጭ ጀመራቸው ምናምን ብሎ ነው የሚያልፈው ሰው አይደል? ሃቭ ዩ ኤቨር ሲን የተደራጁ ምሁራን? ይሄ ቅጥ ያጣ ዘመቻ ነው ዘመነ ካሴ ላይ። እነዚህ ልጆች ልክ እናስገባ የሚል ምሁራን ምናምን አይታችሁ ታውቃላችሁ? አሜሪካ ተሰግስገው ምን እንደሚሰሩ ምናምን ራሱ ግራ የሚገቡኝ ማለት ነው። በግለሰብ አይቻልም እንዲህ አይነት ነገሮችን አይደል? ቅጥ ያጣ ኤክስትሪም ድረስ ሲኬድ እንኳን ዘመነ ካሴን ፕሮቴክት ለማድረግ የሞከረ ምሁራን ግሩፕ ምናምን ጥቂት ኢንዲቪዥዋልስ አንድ ሁለት ምናምን፣ ከዛ ውጭ አይታችሁ ታውቃላችሁ? ለምን ይመስላችኋል?
ፕሮፓጋንዳው ተለምዷል፣ ኖርማላይዝ ሆኗል። ሁለት አይነት ነገር አለ በዚህ ትግል ውስጥ የምናየው። አንዳንዱ ዘመነ ካሴን እደግፋለሁ እያለ ዘመነ ካሴ ሲቀጠቀጥ